ፍቅር ሚስጥር እንደሆነና እግዚአብሔር የመረጠውን ማግኘት ሁል ጊዜ ቀላል እንዳልሆነ ሰምተህ ሊሆን ይችላል። እንደዚያ አይደለም። መጽሐፍ ቅዱስ እግዚአብሔር የነፍስ ጓደኛን ፍለጋ በምታደርግበት ጊዜ ምልክቶችን ሊሰጥ እንደሚችል በሚያሳዩ ማስረጃዎች ተሞልቷል። በዚህ ቪዲዮ እግዚአብሔር ለእናንተ የመረጠውን የነፍስ አጋር ስታገኙ የምታዩዋቸውን 5 ምልክቶች የምናይ ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። አንደኛ፣ ተመሳሳይ መንፈስ ይሰጣል። እግዚአብሔር ከመረጠው ሰው ጋር ሲያገናኝህ ከሚያደርጋቸው የመጀመሪያ ነገሮች አንዱ ሁለታችሁንም በአንድ መንፈስ መስጠት ነው። ይህን የሚያደርግበት ምክንያት ሁለት ሰዎች አንድ መንፈስ ሲኖራቸው ሁለቱም በተመሳሳይ መንገድ ያስባሉ እና ነገሮችን ያደርጋሉ። ሁለታችሁም ለረጅም ጊዜ እርስ በርሳችሁ እንደተዋወቃችሁ ይሰማችኋል። ብዙ ማውራት ወይም መግቢያ ሳታደርጉ እንኳን ሁለታችሁም ብዙ ተቃውሞ ሳያጋጥማችሁ እርስ በርሳችሁ ትስማማላችሁ። ይህ አይነቱ ግንኙነት በመጽሐፍ ቅዱስ ውስጥ ብዙ ጊዜ ይታያል። ለምሳሌ አዳም ሔዋንን ለመጀመሪያ ጊዜ ሲያያት፣ እሷን ለመጀመሪያ ጊዜ ሲያገኛት ወዲያውኑ የደስታ ስሜት ተሰማው። አዳም የቅርብ ጓደኞች እንደነበሩ ተሰማው። በውስጡም የሰላም ስሜት ተሰማው። በተመሳሳይ በዘፍጥረት 24 ላይ ርብቃ ባለቤቷን ይስሐቅን ለማግኘት መሄድ ትፈልግ እንደሆነ ስትጠየቅ የሰላም ስሜት ተሰማትና ለመሄድ ተስማማች። ይህ የሆነበት ምክንያት እግዚአብሔር አስቀድሞ በልባችሁ ውስጥ ሰላምና ማረጋገጫ ስላስቀመጠ ነው። ለሁለታችሁም አንድ አይነት መንፈስ በመስጠት ሁለታችሁንም በሴቶች ረገድ የምትስማሙበትን መሰረታዊ መሰረት ይሰጣል። እግዚአብሔር በተዛማጅ መንፈስ ሲያመጣችሁ እጅግ የማትቋቋሟቸው የሚመስሉ እንቅፋቶች እንኳ እዚህ ግባ የማይባሉ ሊመስሉ ይችላሉ። ሁለተኛ፣ አንድ ድምፅ ይሰጦታል። እግዚአብሔር በጓደኛ ሲባርኮት ከሚሰጣችሁ ነገሮች አንዱ የተዋሃደ ድምፅ ነው። በዚህም ሁለታችሁም ያልተሳሳተ ትርጓሜ፣ ተመሳሳይ አመለካከቶችና አስተያየቶች ይኖሯችኋል ማለት ነው። አንድ ድምፅ መኖር ማለት ሁለታችሁ የሚነገረውንና ከበስተጀርባው ያለውን መሰረታዊ ትርጉም መረዳት ትችላላችሁ ማለት ነው። እግዚአብሔር በግንኙነት ውስጥ በማይሳተፍበት ጊዜ ያ ቋንቋ ወይም አንድ ድምፅ ይፈርሳል እና ንግግሮች በፍጥነት በተሳሳተ ግንዛቤ ሊሞሉ ይችላሉ። ለምሳሌ በዘፍጥረት 11 ቁጥር 6 ላይ እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። በዚህ ጥቅስ መሰረት እግዚአብሔር ሰዎች አንድ ድምፅ ሲኖራቸው ጠንካራ ሆነው እንደሚቀጥሉ እንደሚያውቅ በግልጽ ማየት እንችላለን። በተቃራኒው እግዚአብሔር በግንኙነት ውስጥ በማይሳተፍበት ጊዜ ዲያብሎስ ሁለታችሁም ስለምትናገሩት ነገር ንቁ ተርጓሚ ይሆናል። ይህ ማለት አንድ ወገን አንድ ነገር ሲናገር ዲያብሎስ ለሌላኛው ወገን ስለተባለው ነገር ፍጹም የተለየ ትርጓሜ ይሰጠዋል ማለት ነው። በዚያው በዘፍጥረት 11 ቁጥር 7 ላይ መጽሐፍ ቅዱስ ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው ይላል። ይህ ጽንሰ ሐሳብ በዲያብሎስም በስፋት ጥቅም ላይ ውሏል። ቋንቋችሁን በመደባለቅ አንዱ የሌላውን ወገን ፈጽሞ ያልተናገረውን ወይም ያላሰበውን እንዲያስብ ያደርጋል። ነገር ግን እግዚአብሔር ከግንኙነት ጀርባ ሲኖር የእግዚአብሔር መንፈስ እውነተኛ መልእክቶች ምን እንደነበሩ ይቆጣጠራል፣ እንዲሁም ይተረጉማል። የተሳሳተ መልእክት በተሰጠበት ቦታም ቢሆን የእግዚአብሔር መንፈስ ሌላኛው ወገን የተነገረውን ከአውድ ውጪ እንዳይወስድ ይከላከላል ወይም ይገድበዋል። ሶስተኛ፣ እግዚአብሔር ሥራውን ይሰራል። እግዚአብሔር የመረጠውን ሰው ከማግኘቱ ከረጅም ጊዜ በፊት እሱ የጥሩ ግንኙነት መሰረታዊ ነገሮችን ማስተማር ይጀምራል። ይህ ማለት በመጨረሻ የትዳር ጓደኛውን ሲያገኙ እንዴት እንደሚኖሩ አስቀድመው ያውቃሉ ማለት ነው። በእግዚአብሔር የተጣመሩ ጥንዶች አስቀድመው መለኮታዊ ስልጠና አልፈዋል እና ትክክልና ስህተት የሆነውን በመማራቸው ከሚደርስባቸው ስቃይ ይድናሉ።
የትዳር ጓደኛውን ተቀባይነት ያላቸውንና የማይፈቀዱትን ባህሪያት መሰረታዊ ነገሮችን ያስተምራል። ሳይነግሯቸው ማጭበርበርና ታማኝነት ማጉደል ስህተት መሆናቸውን ወይም ዘግይቶ ወደ ቤት መምጣት ኃላፊነት የጎደለው መሆኑን ያውቃል። ይህ ለትዳር ጓደኛው በተፈጥሮ ይመጣል። ስህተት ቢሰሩና እርሶም ቢያስተካክሉ እግዚአብሔር የሰጣችሁ የትዳር ጓደኛ እርማቶን በጸጋ ይቀበላል። ስህተት እንደሰሩ በቀላሉ አምነው ይቀበላሉ፣ ይቅርታ ይጠይቃሉ። ልክ ውስጣዊ ስሜቶን ከሚረዳው ሰው ጋር አብሮ እንደመኖር ነው። የእግዚአብሔር መንፈስ ለሚሰጣቸው ስልጠና ምስጋና ይግባውና የትዳር ጓደኛው ባል ቤተሰቡን ማቅረብና መንከባከብ እንዳለበት በራሱ ያውቃል። በሌላ በኩል ደግሞ ሚስት ለቤቷ ምግብ ማብሰል ተፈጥሯዊ መሆኑን ታውቃለች። በሚስትነት ሚናዋ ትደሰታለች እና ምርጡን ለማድረግ ትጓጓለች። ሁለቱም ወገን የሌላውን ተግባር እንደ ሸክም አይመለከትም። ይህ ግንዛቤ ለሁለቱም ወገኖች በተፈጥሮ ይመጣል። አራተኛ፣ ተፈጥሯዊ ፍሰት። በእግዚአብሔር የተሾሙ ግንኙነቶች በኃይል ከመግዛት ይልቅ በጸጋ እንዲፈሱ የታሰቡ ናቸው። እግዚአብሔር በሁለት ሰዎች መካከል አንድነት ሲያዘጋጅ ብዙውን ጊዜ በመስማማትና በመረጋጋት ይገለጻል። አላስፈላጊ በሆኑ ግጭቶች ላይ የብስጭት ወይም የቁጣ ስሜት አይኖርም። በምትኩ ሁለቱም ወገኖች ትሑትና እርስ በርሳቸው አመስጋኝ እንዲሆኑ የሚያደርግ የጋራ አክብሮት አለ። ይህ ተፈጥሯዊ የፍቅር ፍሰት በሁለቱም አጋሮች ውስጥ ምርጡን ያመጣል። በእያንዳንዱ የግንኙነታቸው ገጽታ የተሻለ ስሪት እንዲሆኑ ያነሳሳቸዋል። የግንኙነት መለኪያዎችን ለመግለጽ ከቀደምት ትውልዶች የተወረሱ የዘፈቀደ ሚናዎች እና ግምቶች አይኖሩም። በምትኩ በእግዚአብሔር በረከት ሁለቱም አጋሮች የሚሰሩት ከጫናና ከጥፋተኝነት ስሜት ሳይሆን ከግንኙነት ከርህራሄና ከአክብሮት ቦታ ነው። እግዚአብሔር ሁለቱንም አንድ ላይ ሲያመጣቸው ስምምነት ይሆናል። ስለተማረ ወይም ስላልተማረ ሳይሆን መሆን ያለበት ነገር ስለሆነ ብቻ ነው። አምስተኛ፣ እጅግ በጣም መቻቻል። እግዚአብሔር የሚፈልገውን ሲያመጣልህ እጅግ በጣም መቻቻል የግንኙነቱ ምልክት ይሆናል። የትዳር ጓደኛው ጉድለቶቹን መቼ ማለፍ እንዳለበትና በጸጋ ይቅር ማለት እንዳለበት በደመ ነፍስ ያውቃል። የተደበቀና የሚያበሳጭ ምንም አይነት ምሬት ወይም ቂም አይኖርም። በምትኩ ወዲያውኑ ማለት ይቻላል በጸጋና በርህራሄ መልክ ይለቀቃል። ልክ አንተ ለምትወደው ሰው እንደምታደርገው ሁሉ የትዳር ጓደኛም ጉድለትህን ትቀበላለች። ስህተቶች አንዳንድ ጊዜ ሊደረጉ እንደሚችሉና እንደሚከሰቱ ሁለታችሁም ትረዳላችሁ። ነገር ግን እነዚያ የተሳሳቱ እርምጃዎች በግንኙነት ውስጥ ክፍተት ወይም እርስ በርስ ለመራራቅ ሰበብ ሊሆኑ አይችሉም። መለኮታዊ የተባረኩ የትዳር አጋሮች ነገሮች እንደፈለጓቸው ሳይሆኑ ሲቀሩ ለቁጣ አይሸነፉም። ይልቁንም ወደ ግንዛቤና ወደ ይቅርታ ይመጣሉ። ይህ እግዚአብሔር የሰጣቸው ግንኙነት ከሌሎች ተራ ስብሰባዎች እንደሚለዩ በሚገባ ያውቃሉ። መቻቻልና ይቅር ባይነት አስቸጋሪ ሊሆኑ ቢችሉም ሁለቱም ወገኖች በመካከላቸው ያለው አለመግባባት በእግዚአብሔር ፊት ኃጢአት እንደሆነ የጋራ ዕውቀት አላቸው። ይሄ መልእክት በእውነት መንፈስዎን የሚነካዎት ከሆነ እግዚአብሔር ሆይ የምትከብርበትን ትዳር ስጠኝ እያሉ በኮመንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። ይህንን አገልግሎት በመደገፍ ከአገልግሎቱ ጎን ለመቆም በስክሪኑ ላይ ያለውን አማራጭ መጠቀም ይችላል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።